ከህንድ ቤተክርስቲያን ደግሞ ትንሽ እንወስዳለን ማለት ነው። የህንድ ቤተክርስቲያን የኤርትራ ቤተክርስቲያን ያው እንደኛው ነው። የሶሪያና የአርመን መከራ ውስጥ ያሉ ክርስቲያኖችና ገዳማት ናቸው። በመከራ ተሰቃይተው ነው የጠፉት። አንድ ነገር ብቻ ለማለት ግን በተለይ የሶሪያ ቤተክርስቲያንን እንዲዳከም ያደረገው በሁለት ወገን መከፋፈላቸውና የቅዱስ ኤፍሬም ወገን ነኝና የገሌ ወገን ነኝ ብለው መከፋፈላቸው ገዳማቱንም አዳከመ፣ ቅዱስ ሲኖዶስን አዳከመ። በሌላ በኩል ደግሞ የውስጥ መዳከም ለአክራሪዎች አሳልፎ በመስጠቱ ተዳክመዋል። የአርመን ቤተክርስቲያንም ከአዘርባይጃንና ከሌሎቹ በሚመጣባቸው ተጽዕኖ ብዙ መከራ እየከፈሉ ያሉ ወገኖቻችን ናቸው። አቅም ያላት ቤተክርስቲያን አሁን የህንድ ቤተክርስቲያን ነው። የእሷን ተሞክሮ መርጫለሁ ማለት ነው። የህንድ ቤተክርስቲያን ቅዱስ ቶማስ ነው የመሰረታት። እንደምታውቁት በ52 ዓመተ ምህረት ከኢየሩሳሌም ተነስቶ ደሴቶቹን እየዞረ እያስተማረ ህንድ ደርሶ መስበክ ጀምሯል። ንጉሱን ሰብኮ ከንጉሱ ምጽዋት በመቀበል 7 አብያተ ክርስቲያናትን አሳንጾ ለዚያም ራእይ በመግለጥ እግዚአብሔር የእሱን ስራ በራእይ በማስረዳትና ንጉሱን ልቡን በማሳመን ንጉሱንም መልሶ አጥምቆታል። ከዚያ በኋላ ብርሃማን የሚባሉ ወገኖች በ72 ዓመተ ምህረት ቅዱስ ቶማስን ስለተቃወሙት ቆዳውን ገፈው እንደ ስልቻ አውጥተው አሸዋ አሸክመው አሰቃይተው እጁን ቆርጠው በሰማዕትነት ሩጫውን ፈጽሟል ማለት ነውና የህንድ ቤተክርስቲያን መሰረቷ ጌታችን ኢየሱስ ክርስቶስ ያቀናት ደግሞ ቅዱስ ቶማስ ነው ማለት ነው። በየትኛውም የቤተክርስቲያኒቱ አርማ ላይ የቅዱስ ቶማስን አርማ ወይም ስም ጠቅሳ ትገኛለች ማለት ነው። ከዚህ በኋላ በሁለተኛው ክፍለ ዘመን መገባደጃ ግብፃዊ ምሁር ፓንዴኖስ የስቶይክስንና ፍልስፍና ጠንቅቆ ያውቅ ነበር። በቅዱስ ዱሜጥሮስ በእስክንድርያው ሊቀ ጳጳስ ተልኮ የህንድ ቦታዎችን መልሶ አስተምሮ ቤተክርስቲያኒቱን ጽናት ሰጥቷታል። አንድ ነጋዴ ከህንድ የቅዱስ ቶማስን አጽም ሰርቆ ወደ ሶሪያ ወስዶት ነበረ። እንግዲህ ይችን ነገር እንዳንረሳ። ከዚች ነው እንግዲህ የህንድ ቤተክርስቲያን መከራ አንዱ የሚመጣው ከዚህ ነው የሚነሳው። የቅዱስ ቶማስን አጽም ሰርቆ ወደ ሶሪያ ይወስደዋል። ከዚህ በኋላ በ345 ዓመተ ምህረት በክርስቲያኖች መካከል በተነሳው ስደትና መከራ ምክንያት 400 ያክል ሶሪያውያን ወደ ህንድ ተሰደው ይሄዳሉ። እነዚህ ናቸው እንግዲህ ዘመናትን በሙሉ ሲፈትኗት የሚኖሩ። በ823 በፋርስ ከምትገኘው ደግሞ የያዕቆባዊት የሶሪያ ቤተክርስቲያን 2 ጳጳሳት በጣም ብዙ ቁጥር ያላቸው ምዕመናን ተሰደው ወደ ሶሪያ ወደ ህንድ ገብተዋል። አሁንም በእስልምና መስፋፋት ግፍ የበዛባቸው የሶሪያ ቤተክርስቲያናት ምዕመናን እነሱም ተሰደው ደግሞ አሁንም ወደ ህንድ ይገባሉ። እነዚህ መከራ ሲያጸኑባቸው ያዕቆባውያንን ሶሪያውያንን እያሉ ቤተክርስቲያኒቱን ለመክፈል በዘር ብዙ ስቃይ ሲያስከፍሏቸው የኖሩ እነሱ ናቸው። ቫስኮ ደ ጋማ የተባለ ፖርቹጋላዊ አሳሽ ነው። እሱ ወደ ህንድ ከሄደ በኋላ ከዚያን ጊዜ ጀምሮ እስከ 18ኛው ክፍለ ዘመን ድረስ ከካቶሊክ በጣም ብዙ ፈተና ሲደርስባት ቆይታለች ማለት ነው። ሚስዮናውያን መጡ። በፖርቱጋሎች ቅኝ ግዛት ስር ወድቀው ሲማቅቁ ኖረዋል። ልክ እኛ ከ400 ያህል ዘመናትን ሚስዮናውያን ፈተና ሲያደርሱብን እንደነበረው በ1836 ደግሞ ፕሮቴስታንቶች መጥተው እንግሊዞች በቅኝ ግዛት ህንድን ስለያዟት 1836 የህንድን ቤተክርስቲያን ከሁለት ከፍለዋታል ማለት ነው። ከሁለት ተከፈለች። 1912 ዓመተ ምህረት ያዕቆባውያን ከሁለት ከፍለው እኛ የያዕቆባውያን ወይም የሲሪያን ኦርቶዶክስ ቸርች ብለው የሶሪያ ኦርቶዶክስ ያዕቆባዊት ቤተክርስቲያን የሚባል ብለው ተገንጥለው ህዝቡንም ከፈሉ፣ ሲኖዶሱንም ከፈሏቸው። ይሄ ሁሉ የሚያደርገው ዘር ነው። ኢትዮጵያውያን ግን ይሄ አይገልጠንም በእውነቱ ማለት ነው። በዚህ ፍጅት 50 ዓመታትን ካሳለፉ በኋላ 1958 ዓመተ ምህረት ነው የህንድ ቤተክርስቲያን እንግዲህ ራሷን ችላ የቆመችው ማለት ነው። 1958 ማለት 42 ዓመት ሲደመር እንደው በእነሱ አቆጣጠር ነው። በእርግጥ በእኛ ስንት ነው የሚመጣው?
1950 ማለት ነው። 50 ሲደመር 17 60 ዓመቷ ነው እንግዲህ እቺ ቤተክርስቲያን እንደው ካገገመች ማለት ነው። ከእስልምናውም ተጽዕኖ ከያዕቆባውም ተጽዕኖ የተካፈለም ተካፍሏት፣ በኋላ ደግሞ ተሐድሶዎች መጥተው ደግሞ ተካፈሏት። ምን አድርገው ነው የመጡበት? የራሳቸው ስልት ነበረ። መጀመሪያ በግልጽ ይሰብካሉ ክርስቶስን በማጣጣል ህዝቡ ተቃውሞ ሲያደርስባቸው ደግሞ አሁንም መንቀፍ ጀመሩ። በውጭ ነው መንቀፉም መስበኩም አላዋጣ ሲል መስሎ መግባትን ተጠቀሙ። ቤቱን ያለቀቀ ቤቱ ውስጥ የካደ ፕሮቴስታንት ግን ኦርቶዶክሳዊ ልብስ የለበሰ ኦርቶዶክስ የሚመስል ሰው ከኦርቶዶክስ ውስጥ እንዲቀመጥ አደረጉ። ስልጠና እየሰጠው እየተማረ ስም እየያዘ ልብሱን እየለበሰ እዚያው እንዲቀመጥ አደረጉ። ተሐድሶ መሆናቸውን የማያውቁ ፕሮቴስታንቶችን ነው ያወጡት። 1836 በፍርድ ቤት ተካፈሏል። እንዴት አድርገው ነው የተካፈሏት? የህንድ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀብቷን ልታካፍለን ይገባል ብለው ከሰሱ። እንዴት አድርገን የምታካፍላችሁ ተብሎ ሲጠየቅ አብዛኛው የህንድ ኦርቶዶክስ ምዕመን የኛ እምነት ተከታይ ነው አሉ። ውስጥ ለው ሲያስክዱት ከኖሩ በኋላ ይጠየቅ ሲባል አብዛኛው ለካ ክዶ ጨርሷል። በስም ብቻ ነው የተቀመጠ። ስለዚህ ይገባናል ብለው ህንፃዎቻቸውን ሌላውን ሁሉ ነገር ተካፈሏቸው። እንግዲህ 1.3 ቢሊየን ህዝብ ነው የህንድ ህዝብ ማለት ነው። 1.3 ቢሊየን ህዝብ ነው ብዛቱ። የኛ 120 ሚሊየን ነው። እንግዲህ ስንት ማለት ነው? ወደ 1/10ኛ ነን እኛ፣ እንደዚህ አካባቢ ነን ማለት ነው። 1.3 ቢሊየን ህዝብ አለ። ከዚያ የህንድ ኦርቶዶክስ አሁን ያለችው ማላንካራ ኦርቶዶክስ 2.5% ብቻ ናት እዚያ ያለው አባላት ማለት ነው። ለምን? ያኛው ሲያዳክማት ይሄም ሲላት መከራዋን ቀረች። ኋላ ይሄንን ከዚህ መከራው ያገገመችው 1958 በእነሱ አቆጣጠር፣ በእኛ 1950። ያ ማለት ተመሳሳይ ነው፣ ዘመን ገጥሞን። እኛም ብፁዕ ቅዱስ አቡነ ባስልዮስን የተሾሙልን ጊዜ ነው 1951 ዓመተ ምህረት። እኛም የመጀመሪያ ፓትርያርካችን ያገኘንበት ነው። እነሱም ብፁዕ ቅዱስ አቡነ አግናጤዎስን የመጀመሪያው በእሳቸው ፈቃድ የመጀመሪያውን ፓትርያርክ ሹማ ቤተክርስቲያኒቱ ነፃ የወጣችበት ከሶሪያውያን ያን ጊዜ ነው ማለት ነው። አሁን በዚህ መከራ ውስጥ የነበረችው ቤተክርስቲያን ከመከራዋ ለማገገም ምንድነው ያደረገችው ሲባል የተማሩት ምሁራን ገዳማት ገብተው መጽሐፍ ቅዱስን ማጥናት፣ ሕፃናትን እየወሰዱ ገዳም ውስጥ ማሳደግ፣ እነሱን ካህንና ዲያቆን እያደረጉ ወደ ከተማ ማላክ እና ህዝቡን ማደራጀት፣ የቤተሰብ ትምህርት ቤት ለቤት እንዲሰጡ ማድረግ፣ ክህነቱን መቀደስ፣ ዲቁናውን መቀደስ። ክህነቱን ዲቁናውን እነማን ቀደሱት? መነኮሳቱን የቀደሱት። ገዳም ውስጥ ይገባል። እዚያ ገዳም ውስጥ ገብቶ ያልተማረ ሰው ካህን እንዳይሆን አዋጅ አወጡ። ያልተማረ ክህነት እንዳይሾም አዋጅ አወጡ። ሁሉም ኦርቶዶክሳዊ ከህፃንነቱ ጀምሮ በኦርቶዶክሳዊ ትምህርት እንዲያድግ አዋጅ አወጡና በቅዱስ ሲኖዶስ ስራ ሰርተው ስራቸውን ጀመሩ። ገዳማቱ ጥቂት ናቸው እንግዲህ ይዋቸው አጠቃላይ ከ1 ቢሊዮን 300 ሚሊዮን ህዝብ ስንት ናቸው? እነሱ 2.5 ሚሊዮን ናቸው። 2.5 የኛ ኦርቶዶክስ ስንት ይመስላችኋል? እንዴ በግምት ይሄ መቼም መከራ የገባ ቁጥር አለ 60 ሚሊዮን ይባላል። እንግዲህ ሲቆጠር እንደርስበት ይሆናል። ቢያንስ እሺ እንደዚህ አንበለው እንደው 50 ሚሊዮንስ 40 ሚሊዮንስ ብንሆን ራሱ እነሱ 2.5 ሚሊዮን ህዝብ ናቸው ብቻ ኦርቶዶክሶቹ። 30 የወንዶች ገዳም አደራጁ፣ 15 የሴቶች ገዳም አደራጁ። ከዚህ ከመመለሳቸው በኋላ ነው ሁሉ ያደራጁት። ከዚያ 30 አህጉረ ስብከቶች አላቸው፣ 30 ሊቃነ ጳጳሳት። የኛ ቤተክርስቲያን 60 ሚሊዮን ህዝብ ወደ 54 አህጉረ ስብከቶች ነው ያሉን ማለት ነው። እነሱ ደግሞ 30 አህጉረ ስብከቶች እና እንደው ጣቡ ራሱ ባይኖር ጳጳስ ገና አይበቃንም ብዬ ነው። እንደው አልገባነ ብሎ ነው እንጂ በጣም ብዙ 100 ምናምን ጳጳስ ብንሾም ለኢትዮጵያ ኦርቶዶክስ ቤተክርስቲያን ተደራሽ አይደለም። አባቶቻችን አይበቁንም ገና ብንጨምር። እንደው መገፋፋቱ በዛ አልበቃናል እንጂ ገና ብዙ ያስፈልጋል እውነት ለመናገር። እና እነሱ ይሄንን አደራጁ። ይሄን ሁሉ ያደረጉት ገዳማቸው ውስጥ ክህነትንም ትዳርንም በመስራት ነው። አሁን ያንን አድርገው ምን እንዳደረጉ